ሰላም ጤና ይስጥልን። በቂርቆስ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት ተዘጋጅቶ የሚቀርበውና በክፍለ ከተማችን የተከናወኑ ሁለንተናዊ ክንዋኔዎችን የምናስቃኝበት ሳምንታዊ የዜና መጽሔት ፕሮግራማችን ተጀምሯል። ከዝግጅቱ ጋር የቻለ ጋቴ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በክፍለ ከተማው የ2018 ዓ.ም የረመዳን ጾምና የኢድ አልፈጥር በዓልን ምክንያት በማድረግ ለሸማቹ በተመጣጣኝ ዋጋ ሁሉንም የምርት አይነቶች የያዘ ባዛር በይፋ የተከፈተበት ሳምንት ነበር። በክፍለ ከተማው የ2018 ዓ.ም የረመዳን ጾምና የኢድ አልፈጥር በዓልን ምክንያት በማድረግ ለሸማቾች በተመጣጣኝ ዋጋ ሁሉንም የምርት አይነቶች የያዘና ባዛር በይፋ የተከፈተበት ሳምንትም ነበር። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ፣ የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ እንዲሁም በየደረጃው የሚገኙ የክፍለ ከተማውና የወረዳው አመራሮች በዕለቱ ተገኝተው ከፍተውትም ነበር። በማስጀመሪያ መርሃ ግብሩ ላይ እንደተገለጸው ባዛሩ የቅዱስ ረመዳን ጾምና የኢድ አልፈጥር በዓልን ተከትሎ የሚኖረውን የሸማቾች ፍላጎት ማዕከል በማድረግና ካላስፈላጊ ወጪ ነዋሪውን ለመታደግ ታሳቢ የተደረገ እንደሆነ ተመላክቷል። በባዛሩ ላይም ኢንተርፕራይዞችና አምራቾች እንዲሁም ሸማቾች ህብረት ስራ ማህበራት ምርቶቻቸውን ለህዝብ ያቀረቡበት ሲሆን በዋናነትም የተመረጡ የአልባሳት አይነቶች፣ የቆዳ ውጤቶች፣ የእንስሳት ተዋጽኦ፣ አትክልትና ፍራፍሬ እንዲሁም የቤት ውስጥ መገልገያ ቁሳቁሶች ለገበያ ያቀረቡበትም ነበር። ባሳለፍነው ሳምንት አበይት ዜና ከነበሩት መካከል ቂርቆስ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት በምገባ ማዕከላት ተገኝቶ ምልከታ ያደረገበት ነበር። ጧሪ መጋቢ ልጅ ዘመድ ባጣንበት ሰዓት መንግስት ደርሶልናል። ይህ ቃል በቂርቆስ ክፍለ ከተማ በሚገኙ የምገባ ማዕከላት የሚመገቡ ዜጎች በወቅቱ የተናገሩት ቃል ነው። የቂርቆስ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት በክፍለ ከተማው ወረዳ 9 በሚገኘው ተስፋ ብርሃን ቁጥር 9 የምገባ ማዕከል ላይ ምልከታ አድርጎ ነበር። በአዲስ አበባ ከተማ አስተዳደር የቂርቆስ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት በክፍለ ከተማው በሚገኙ ተስፋ ብርሃን ቁጥር 9 የምገባ ማዕከል በመገኘት በቀን የዕለት ጉርስ ማግኘት ያልቻሉ ዜጎችን ጥራት ያለው ምግብ ለዚሁ ተብሎ በተዘጋጀ ስፍራ በምገባ ባለሙያ ተዘጋጅተው ሲመገቡ በተደረገ ምልከታ ለማወቅ ተችሏል። ጧሪ መጋቢና አስተዋሽ ባጣንበት መንግስት ደርሶልናል ሲሉም ተመጋቢዎቹ ነግረውናል። በምልከታ ወቅት በማዕከላቱ የሚቀርቡ ምግቦች ንጽህናቸው የተጠበቁና ለሰውነት ተስማሚ በሆነ መልኩ የሚዘጋጁ መሆኑንም መመልከት ተችሏል። የማዕከሉ ተጠቃሚዎች እንደገለጹት ከሆነ እነዚህ የምገባ ማዕከላት መከፈታቸው በተለያዩ ምክንያቶች በልቶ ለማደር ለተቸገርን ለኛ የከተማዋ ነዋሪዎች ትልቅ እረፍት የሰጠ ወደፊት ለያዝነው ተስፋ ብርሃን የከፈተ ነው ሲሉ በወቅቱ ተናግረዋል። የአገልግሎት አሰጣጥ የተሻሻለ መምጣቱና የተገልጋዩን እርካታ ማዕከል ያደረገ መሆኑ ተገልጋዮች በሳምንቱ የገለጹበት ነበር። የአገልግሎት አሰጣጥ የተገልጋዩን ፍላጎት መሰረት በማድረግ ከጊዜ ወደ ጊዜ የተሻሻለ መምጣቱ መንግስት በጉዳዩ ላይ በትኩረት መስራቱ ማሳያ መሆኑን በወቅቱ ተገልጿል። የክፍለ ከተማው ኮሙኒኬሽን ጽህፈት ቤት በክፍለ ከተማውና በወረዳዎች ላይ ባደረገው ቅኝት ተገልጋዩ በተገለገለባቸው ተቋማት ያጋጠሙ መልካም የአገልግሎት አሰጣጥ ይበል የሚያሰኝ ነው ብለዋል። አገልጋዩ ተገልጋዩ ለማስተናገድ ያለው ፍላጎትና ተቋሞቹ ለአገልግሎት ምቹ መሆናቸው የባለ ጉዳዩ እርካታ ከፍ የሚያደርግ መሆኑ በወቅቱ ተገልጋዮች ገልጸዋል። በቂርቆስ ክፍለ ከተማ ለመኖር የማይመቹ 15 ቤቶች እንደ አዲስ ሊሰሩ ግንባታቸው የተጀመረበት ሳምንት ነበር። ጣራው ዝናብ ሲጥል ያፈሳል፣ ግድግዳው በጊዜ ብዛት ፈራርሶ ለኑሮ ፈጽሞ አዳጋች ሆኖብን ነበር። የቤታችን ሁኔታ ለጤናችን ስጋት ከመሆኑም በላይ በየቀኑ በጭንቀት እንኖር ነበር። አሁን ግን በወገኖቻችን መተሳሰብ የዘመናት ጭንቀታችን ተወግዶ በዓልን በደስታ እንደምንቀበል ተስፋ ሰንቀን አዲሱ ቤታችን በመልካም አሳቢዎች ግንባታው ተጀምሯል ሲሉም በወቅቱ ተናግረው ነበር። በቂርቆስ ክፍለ ከተማ ወረዳ 2 መኖሪያቸውን ያደረጉት የቤት እድሳት ተጠቃሚዎች ለዓመታት ሲያሳስባቸው የነበረው የመኖሪያ ቤት ችግር በበጎ ፈቃደኛ ባለሀብት ትብብር መፍትሄ በማግኘቱ ያላቸውን ከፍተኛ ደስታ በወቅቱም ገልጸዋል። እነዚህ ቤቶች በአንድ ወር ጊዜ ውስጥ እድሳቱ ተጠናቆ ለተጠቃሚዎች በፋሲካ በዓል ማግስት እንደሚረከቡ ተገልጿል። በቂርቆስ ክፍለ ከተማ ወረዳ 5 አስተዳደር የህገ ወጥ ንግድ ቁጥጥር ግብረ ኃይል ባደረገው ድንገተኛ ፍተሻ በህገ ወጥ መንገድ ሲጓዝ የነበረ 8 በርሜል ነዳጅ በቁጥጥር ስር መዋሉ የተገለጠበት ሳምንት ነበር። የወረዳው የህገ ወጥ ንግድ ቁጥጥር ግብረ ኃይል ሰኞ ሌሊት 10 ሰዓት ላይ ባከናወነው ድንገተኛ ኦፕሬሽን ከሜክሲኮ ወደ ቡልጋሪያ አደባባይ በሚወስደው መንገድ በቀድሞ ስሙ በግተራ ተብሎ በሚጠራው አካባቢ ባደረገው ከፍተኛ ክትትል ነው ነዳጁ የያዘው። ህገወጥ ነዳጁ ሲጓዝ የነበረው የሰሌዳ ቁጥር 23736 ኮድ 3 አዲስ አበባ በሆነ ተሽከርካሪ መሆኑም በወቅቱ ተገልጿል። ህገወጥ አዘዋዋሪዎቹ ድርጊቱን ለመሰወር ነዳጁን በሸራ በመጠቅለል ለማሳለፍ ሙከራ ቢያደርጉም በክትትል ሊያዙ ችለዋል።
በወቅቱም ተጠርጣሪዎቹ በቁጥጥር ስር ውለው ምርመራ የተደረገባቸው እንደሚገኝም ተገልጿል። ከወቅታዊ ዓለም አቀፍ የነዳጅ ገበያ ዋጋ መጨመር ጋር ተያይዞ የገበያ ስርዓቱን የሚያናጉና የሕዝብን ጥቅም የሚጎዱ ህገወጥ ተግባራትን ለመከላከል ህብረተሰቡ ከጸጥታ አካላት ጋር ያለውን ትብብር አጠናክሮ ሊቀጥል እንደሚገባ የቁጥጥር ግብረ ኃይሉ ጥሪውን በዕለቱ አስተላልፏል። ከዝግጅቱ ጋር እኔ ቻለጋቴ ነበርኩኝ። ሰላም።